እንኳን ለቅዱስ ዮሐንስ ወልደ ነጎድጓድና ለጾመ ፍልሰታ አራተኛው ቀን እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የጾመ ፍልሰታን የአራተኛውን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 21 ቁጥር 1 አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅ ሐሴትን ያደርጋል፣ የልቡን ፈቃድ ሰጠኸው። እግዚኦ ኃይልከ ይትፌሳህ ንጉሥ ወብዙኃን ይትሐሰይ ኖትከ ፍትወተ ነፍሱ ወአብኮ በጾመ ፍልሰታ በአራተኛው ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 16 እስከ ፍጻሜ። ቃሉም እንዲህ ይላል። እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመሥራት ትጉ። ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፋትን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህና። ክፉን በመልካም አሸነፍ እንጂ በክፉ አትሸነፍ። በጾመ ፍልሰታ በአራተኛው ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እስከ ቁጥር 12። ቃሉም እንዲህ ይላል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከላይኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉ ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት።
በኢየሱስ ክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። በጾመ ፍልሰታ በአራተኛው ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 17 ቁጥር 23 እስከ ቁጥር 28። ቃሉም እንዲህ ይላል። የምታመልኩትን እየተመለከትሁ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበትን መሠዊያ ደግሞ አግኝቻለሁና እንግዲህ ይህን ሳታውቁ የምታመልኩትን እኔ እነግራችኋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሠራው መቅደስ አይኖርም። እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚያጎድለው በሰው እጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትንም ዘመኖችና ለሚኖሩበት ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። በጾመ ፍልሰታ በአራተኛው ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 14 ቁጥር 31 እስከ ቁጥር 36። ቃሉም እንዲህ ይላል። ወይም ሌላውን ንጉሥ በጦርነት ሊጋጠም የሚሄድ ከሁለት እልፍ ጋር የሚመጣበትን በአንድ እልፍ ሊገናኝ የሚችል እንደሆነ አስቀድሞ ተቀምጦ የሚያስብ ንጉሥ ማን ነው? ባይሆንስ ሌላው ገና ሩቅ ሳለ መልእክተኞች ልኮ እርቅ ይለምናል። እንግዲህ እንደዚሁ ማንም ከእናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም። ጨው መልካም ነው። ጨው አልጫ ቢሆን ግን በምን ይጣፍጣል? ለምድር ቢሆን ለፍግ መቆለያም ቢሆን አይረባም፣ ወደ ውጭ ይጥሉታል። የሚሰማ ጆሮ ያለው ይስማ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል የቅዱስ ዮሐንስ ወልደ ነጎድጓድን ታሪክ እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ቅዱሱ ሐዋርያ ከዘብዴዎስና ከእናቱ ማርያም ባውፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔዓለም ኢየሱስ ክርስቶስን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑም አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱም ከፍ ያለ ነው። ይህም አባት መስከረም 4 ቀን እንደተወለደ ቅድስት ቤተ ክርስቲያናችን ታስተምረናለች። ዮሐንስ የሚለው ስም ዮሐናን ከሚለው ቃል የተገኘ ሲሆን ትርጓሜውም ከእግዚአብሔር የተሰጠ ማለት እንደሆነ ብዙዎች ሊቃውንተ ቤተ ክርስቲያን ይስማማሉ። ትርጓሜ ወንጌል ግን ዮሐንስ ማለት ፍስሐ ወሐሴት ነው ይላል። ቅዱስ ዮሐንስ ብዙ ቅጽል ስሞችም አሉት። ከለዚህም መካከል የጌታችን የኢየሱስ ክርስቶስን አምላክነት በመግለጡና ለጌታችን ኢየሱስ ክርስቶስ ባለው ቅናት ባሳየውም የኃይል ሥራ ምክንያት ወልደ ነጎድጓድ ተብሏል። የእግዚአብሔርን አንድነት ሦስትነት ስለሚናገር ታዎሎጎስ ነባቤ መለኮት ተብሏል።
እንዲሁም ኃላፊያትንና መጻያትን ስለሚናገር አቡ ቀለምሲስ ባለራእዩ ዮሐንስ ተብሏል። እንደዚሁም የጌታችን ጻኦ መከራ አይቶ ፊቱ በሐዘን ጠቁሮ ስለነበር ቁጽረ ገጽ ፊቱ በሐዘን የጠቆረም ይባል ነበር። ጌታችን ግርማ መንግሥቱን ሲገልጥ የኢያኢሮስን ልጅ ሲያስነሳ በጌቴሴማኒ አትክልት ቦታ ሲጸልይ ስለ ኢየሩሳሌም መጥፋት ትንቢት ሲናገር ዮሐንስ አብሮ ስለነበር የምስጢር ልጅ ይባላል። ቅዱስ ጳውሎስ አምደ ቤተ ክርስቲያን ብሎ ከሚጠራቸው ሐዋርያት አንዱ ዮሐንስ ነውና ከሌሎቹም ደቀ መዛሙርት በተለየ አኳኋን ጌታችን መድኃኒታችን ኢየሱስ ክርስቶስን ይወደው ስለነበር ሁሌም ከቅፎ አይለይም ነበር። በዚህም ምክንያት የጌታችን ወዳጅ ፍቁረ እግዚእ ተብሏልና። ከዚህም በተጨማሪ ወንጌላዊው ሐዋርያው ድንግሉ ዘንስር ዘረፈቀ ውስተ ሕጽኑ ለኢየሱስ ካሌረድ ባይረ ጥበባት አበልሳናት እየተባለ ይጠራልና። የቅዱስ ዮሐንስ አባቱ ዘብዴዎስ የሚባለው የሲኖዳ ሀገር ገሊላዊ ሲሆን አሳ አጥማጅ ነበር። እናቱም ማርያም ባውፍሊያ እንደምትባልና ከ36ቱ ቅዱሳን አንስት አንዷ መሆኗን የቤተ ክርስቲያናችን ትውፊት ያስረዳል። ቅዱስ ዮሐንስ በመጀመሪያ የመጥምቁ ዮሐንስ ደቀ መዝሙር ነበር። በኋላ ግን ከታላቅ ወንድሙ ከያዕቆብ ጋር ሰዎችን እንደ ዓሣ በወንጌል መረብ ከዚህ ዓለም ባሕር ለማጥመድ ጌታችን ኢየሱስ ክርስቶስ የስብከት ሥራውን እንደጀመረ በቅፍርናሆም ከተማ በገሊላ አጠገብ ሲመላለስ ሳለ ጠራው። ወዲያና ወዲህም ከወንድሙ ጋር ታንኳይቱንና አባቱንም ትቶ ተከተለው። ጌታችን ሲጠራው የ25 ዓመት ወጣት እንደነበር ሄሬኔዎስ የተባለው ደቀ መዝሙሩም ጽፏልና። ቅዱስ ዮሐንስ ከደቀ መዛሙርቱ ሁሉ የተለየ ፍቅር ስለነበረው ጌታችንን እስከ እግረ መስቀሉ ድረስ ተከትሎታል። ለዚህም መላው የአዲስ ኪዳን ክርስቲያኖችን ወክሎ የእመቤታችንን እናትነት ከጌታችን ዘንድ ተቀብሏል። በዚህችም የመከራና የኑዛዜ ሰዓትም የተገኘ የቁርጥ ቀን ልጅ መሆኑን በአደራ መልክ እናትነቷን ተቀብሏልና እርሱም ለእመቤታችን ልዩ አክብሮትና ፍቅር ስለነበረው በእናትነት ተቀብሎ ወደ ቤቱም ወስዷታል። አደራውንም አክብሮ በመጠበቅና በማጽናናትም 16 ዓመት ሲታዘዛትም ኑሯል። ሐምሌ 5 የሚነበበው መጽሐፈ ስንክሳር እንደሚገልጠው ቅዱስ ዮሐንስ የስብከት ሥራውንም በኢየሩሳሌምና በአካባቢው የጀመረው ወደ አንጾኪያ ሂዶ ያስተማረው ከቅዱስ ጴጥሮስ ጋር ነውና ከኢየሩሳሌም እስከ አንጾኪያ ድረስ በፈረስም 20 ቀን ያስኬዳል። ቅዱስ ዮሐንስና ቅዱስ ጴጥሮስ ግን በእግዚአብሔር እርዳታ በአንዲት ሌሊት ደረሱ። ዮሐንስም ወደ ከተማይቱ ቀደም ብሎ ገባና ስለ ሀገሩ ጥናት ሲያደርግ የሀገሩ ሰዎች እጅግ ክፉዎች እንደሆኑ ተረዳ። ምንም እንኳን በክፋታቸው ቢያዝንም ቅዱስ ጴጥሮስ አጽንቶ አደፋፈረውና ወደ ከተማይቱም ገብቶ በክርስቶስ ስም ወንጌልን ሰበኩ። ጣዖታትን ከሚያመልኩ ሰዎች ብዙ መከራ ቢደርስባቸውም በአንጾኪያ ውስጥ ታምራትን እያደረጉና በስብከት በክርስቶስ ወንጌል ብዙ ሰዎችን አሳመኑ። ቅዱስ ዮሐንስ ከዚህ ሌላ ያስተማረባት ሀገር ሎዶቅያ እንደምትባል ስንክሳሩም ይገልጣል። በከተማው አጠገብ ያለ ቄድሮስ የሚባል ወንዝ ሞልቶ የሀገሪቱን ብዙ ንብረት ባወደመ ጊዜ ቅዱስ ዮሐንስ ከቅዱስ ጴጥሮስ ዘንድ ሄደና በታምራት የውሃውን ሙላት አቆመላቸው። ወደ ከተማዋም ገብቶ ብዙ ታምራትን እያደረገ ወንጌልን ሰበከ። ካዩትም ታምራትና ከሰሙትም ትምህርት የተነሳ ብዙ ሰዎች አመኑ። ጥር 4 በሚነበበው ስንክሳር እንደምናነበው ደግሞ ቅዱስ ዮሐንስ በመጨረሻ ሕይወቱ አካባቢ ያስተማረው በእስያ ሀገር ሲሆን ዋና መንበሩም ኤፌሶን ነበረች። ዮሐንስ ወደዚያች ከተማ የመጣው ከደቀ መዝሙሩ ከአብሮኮሮስ ጋር ነው።
የስብከት ሥራቸውንም በቀጥታ መጀመር ስላልቻሉም ሮምናን የምትባል አንዲት ሞግዚት ቤት ውስጥ ገብተው ባሮቹ ነው ገቡ። እርሷም ዮሐንስን እንጨት ፈላጭ፣ አብሮኮሮስን ደግሞ ውሃ ቀጅ አደረገቻቸው። አንድ ቀንም ከምታሳድጋቸው ልጆች አንዱን ይዛ ወደ ቤተ ጣዖት ስትገባ ዮሐንስና አብሮኮሮስ አብረዋትም ገቡ። ያን ጊዜ በቤተ ጣዖቱ ያደረው ሰይጣን እነ ቅዱስ ዮሐንስን ሲያይ የቤቱን ዕቃ ሰባብሮት ወጣ። አስከትላ የነበረችው ልጅም በድንጋጤ ሞተ። ያን ጊዜ የእናንተ መምጣት ነው ለዚህም ያበቃኝ ብላ ደበደበቻቸው። ቅዱስ ዮሐንስም አስነሱልኝ አትይምን? ይህንንም ብሎ መለሰላት፣ የአሁኑ ይባስ ከመቼ ወዲህ ደግሞ የሚሞተ ሰው ይነሳል ብላ የበለጠም ተቆጣችው። ይህንን ጊዜ ቅዱስ ዮሐንስና አብሮኮሮስ ጸሎት አቅርበውላት አስነሱት። በዚህም ታምር አምና ተጠምቃለች። በቤቷም የምእመናን ጉባኤ ተመሠረተ። እርሷም ለዚህ እመምኔት አድርገው ሾማት። ከዚያም በኤፌሶንና በአካባቢዋ ወንጌልን ለመስበክ ሰፊ በር ተከፈተለት። ቅዱስ ዮሐንስ በኤፌሶን በሚያስተምርበት ጊዜ ከኔሮን ቄሳር ቀጥሎ በሮም የነገሰ ድምጥያኖስ የራሱን ምስል አሰርቶ እንዲሰግድለት ወደ ኤፌሶን ላከ። ቅዱስ ዮሐንስ ግን ከምእመናን ጋር ሆኖ ይህንን ድርጊት ተቃወመ። ከዚያም ወደ ሮሃ ተወሰደና እንዲሁ በፍል ውሃ ውስጥ ተሰቃይቶ በመንግሥተ ሰማያት ያመፁ ሁሉ ወደሚታሰሩባት በደሴተ ፍጥሞ እንዲታሰር ተፈረደበት። ራእዩንም ያየውና የጻፈው እንዲሁ በዚያ ቦታ ነው። ቅዱስ ዮሐንስ ድምጥያኖስ ከተገደለ በኋላ ከግዛቱ ተመልሶ 3 መልእክታቱንና ወንጌሉን እንደጻፈ ይነገራል። ስለ ቅዱስ ዮሐንስ የሕይወቱ መጨረሻ 2 የተለያየ አመለካከቶችም አሉ። አንደኛው በዮሐንስ ወንጌል ምዕራፍ 20 ቁጥር 20 እስከ 23 ላይ የተጻፈውን መነሻ በማድረግ ዮሐንስ ሞትን አልቀመሰም የሚል ሲሆን፣ ሁለተኛው ደግሞ በማርቆስ ወንጌል ምዕራፍ 10 ቁጥር 38 ከቁጥር 39 የተጻፈውን ቃል በመጥቀስ የጌታችንን የሞት ጽዋ ጠጥቷል፣ የሞትንም ጥምቀት ተጠምቋል፣ በግልጽም ማነጋገር ሙቷልም የሚል ነው። አባ ጀሮም ስለ ወንጌላዊውም ሲገልጥ ቅዱስ ዮሐንስ የመጨረሻውን በምድር የኖረበት የዕድሜ ዘመን በኤፌሶን ከተማ እንዳሳለፈ ጽፏል። በዚህም ወቅት እጅግም ከማርጀቱ የተነሳ እርስ በራሳችሁ ተዋደዱ፣ ይህም የጌታችን ትእዛዝ ነውና ይህንንም ከጠበቃችሁ ይበቃችኋል የምትለዋን ቃል ብቻ ለደቀ መዛሙርቱ ይነግራቸው ነበር። ይህ የዮሐንስ የዘወትር ትምህርቱ ነው። ደቀ መዛሙርቱም አባታችን ለምን ይህን ሁሉ ጊዜ አንድ አይነት ትምህርትን ታስተምረናለህ ሲሉት፣ ልጆቼ ይህ የጌታ ትእዛዝ ነው በማለት ይመልስላቸው ነበር። ሐዋርያዊት ኦርቶዶክሳዊት ቤተ ክርስቲያናችን የወንጌላዊውን በዓል በጥር 4 ቀን እንደዚሁም ወራዊ በዓሉን እርሱ የደረሰውን ቁርባን ምስጋና እንዲቀደስ ታዘናለች። ለጌታችን ስዕል ምንጭ ከሆኑት አንዱ ወንጌላዊ ዮሐንስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዘመን የነበረው የሮማ ቄሳር ጢባሪዎስ ቄሳር ይባል ነበር። የቄሳሩም ልጅ ታማሚ ነበር። ቄሳሩም የጌታችንን የማዳን ሥራ እየሰማና እነ ጲላጦስም የጻፉትን ደብዳቤ እየተመለከተ ከዚያ ደግ ሰው መቃብር ወስዶ ልጄን ማን ባስነሳልኝ እያለ ይመኝ ነበር። በመጨረሻም ልጁን ወስደው በጌታ መቃብር ላይ ሲያኖሩት ከሕመሙም ስለተፈወሰለት ፍቅሩንም ለመግለጽ የጌታችን ስዕል የሚስልለት ሰው ይፈልግ ጀመር። ከዚህም በኋላ ዮሐንስ ወልደ ነጎድጓድ ተገኘና ልክ በዕለተ ዓርብ እንዳየው አድርጎ ስሎም ሰጠው። አንድ ጊዜም ዮሐንስ በኤፌሶን ከተማ ተነስቶ ክርስቲያኖችን ለማስተማር ሲዘዋወር አንድ ትልቅ ከተማ ውስጥ ገባ።
በዚያችም ከተማ የሚገኙ ምዕመናን ጊልስ ስለሚባልና በአስራዎቹም ዕድሜ ክልል ስላለ አንድ ወጣት አጫወቱት። ወጣቱንም በጣም ይወዱት ስለነበረ እናት አባቱም ስለሞቱበት የሚንከባከበውና የሚያስተምረው ካጣ ሊበላሽ ይችላል ብለው ለቅዱስ ዮሐንስ ሰጡት። ሐዋርያው ቅዱስ ዮሐንስም ይህንን ሲሰማ ወጣቱ ጊልስን ወደ ከተማይቱ ጳጳስ ወሰደውና እንደ ልጁ ተንከባከበው፣ እውነተኛም ክርስቲያን አድርገው ብሎ ለእርሱም ሰጠው። የከተማዋም ጳጳስም ደግ ስለነበር ጊልስን በደስታ ተቀበለው። ዘውትርም ያስተምረውና ይንከባከበውም ነበር። በመጨረሻም የአካባቢው ምዕመናን በተሰበሰቡበት ጊልስ ተጠመቀ። ከዚህም በኋላ ግን ነገሮች ሁሉ መቀየር ጀመሩ። እሊህ አባት በጣም ሥራ ስለበዛባቸው ጊልስን መቼም ተጠምቋል ብለው እንደ በፊቱ መቆጣጠርና ማስተማሩን ተዉት። ጊልስም የለመደውን የአባትነት ፍቅር ሲያጣ ወደ ከተማ ወጣ ብሎ ከእኩዮቹ ጋር መቀራረብ ጀመረ። ጓደኞቹ ግን መልካም አልነበሩም። ጠጪዎች፣ ቁማርተኞችና ተሳዳቢዎች ነበሩ እንጂ። አንድ ቀን ማታ በአንድ መጠጥ ቤት ውስጥ ጊልስና ጓደኞቹ ሲጠጡም አመሹ። ሁሉም ሰክረው በያሉበት ሲወድቁ ጊልስ ብቻውን ቀረ። በመጨረሻም የሁሉንም መጠጥ ሂሳብ ከፍሎ ያለውን ገንዘብ ሁሉ ጨረሰ። በነጋታው ጊልስ ለጓደኞቹ ለእናንተ ስል ገንዘቤን ሁሉ አባከንኩኝ፣ አሁንም ባዶ ኪስ ሆኛለሁና ብሎ ለእነርሱ ነገራቸው። ሁሉም ሳቁበትና ጅሉ ጊልስ እኛ ገንዘብ ከየት የምናመጣ ይመስልሃል? ይልቅ የምታገኘውን አጋጣሚ ተጠቅመህ መስረቅ አለብህ አሉት። በዚህ መሰረት ጊልስና ሁለቱ ጓደኞቹ የአንድ ሰው ቤት ሰብረው ገቡና ገንዘቡንና ጌጣጌጡን ዘረፉ። በዚህም የተነሳ ጊልስ መስረቅ ማለት በጣም ቀላል ሥራ ነው ብሎም አመነ። ከዚህም በኋላ ጊልስና ጓደኞቹ የታወቁ ዘራፊዎችም ሆኑ። እነርሱ ባሉበት መንገድ ማንም በጤንነት ማለፍ አይችልም ነበር። አንድ ቀን ሰው ሲደበድቡ ነፍሱ በእጃቸው ስለጠፋ ጊልስና ጓደኞቹ ከተማውን ጥለው ጠፉ። ከጥቂት ጊዜም በኋላ የጊልስ ስም በአካባቢው እየገነነ ስለመጣ ሰው ሁሉ ይፈራው ጀመር። እርሱና ጓደኞቹ ኃላፊ አግዳሚውን አላስቀምጣሉ። መንገደኞች ሁሉ በሰላም መጓዝ፣ ነጋዴዎችም በጤና መነገድ አልቻሉም። ጊልስም አለቃቸው ነበር። መግደል፣ መዝረፍ የዘወትር ሥራቸው ሆነ። ከጥቂት ዓመታት በኋላ ግን ቅዱስ ዮሐንስ ወደዚች ከተማ መጣ። ሊህን ጳጳስም ስለ ወጣቱ ጊልስ ጠየቃቸው። እነርሱም በጣም አፍረውና እንዲሁም አዝነው ያልከኝን አልሰማሁም፣ ያዘዝከኝንም አልፈጸምኩም፣ ጊልስ ዛሬ ሰው ሁሉ የሚፈራው ወንበዴ ሆኗልና ዛሬ ኃላፊ አግዳሚውን አያስቀምጥም። ይህ ሁሉ ግን የእኔ ስህተት ነው በማለት በፊቱም አለቀሱ። ቅዱስ ዮሐንስ ይህንን ሲሰማ በእጅጉም አዘነ። ወዲያውኑ ጊልስ ያለበትን ጠየቀና በፈረስ እየጋለበ ተጓዘ። የአካባቢው ምዕመናን ጨካኝ ናቸውና ይገድልሃልም ቢሉት አልተመለሰም። በተባለውም ቦታ ሲደርስ ሁለቱ ሽፍቶች አገኙት። ወዲያውኑም ጩቤያቸውን መዘው ከፊቱም ቆሙ። ቅዱስ ዮሐንስም ፍቅር በተመላበት ንግግር እርሱ የድሮ ጓደኛዬ ነውና ከመግደላችሁ በፊት እባካችሁ ወደ አለቃችሁ ሰዱኝ አላቸው። ሽፍቶቹም እየሳቁ ወደ አለቃቸው ወሰዱት። ጊልስም መጣ። ቅዱስ ዮሐንስም በፍቅርና በፈገግታ ተመለከተው። ጊልስም አወቀው፣ እንዲሁም ደነገጠ። ዘወር ብሎም መሮጥ ጀመረ። ያን ታላቅ ሰው ዮሐንስን ፈራ። ቅዱስ ዮሐንስም ልጄ ለምን ትሸሻለህ? እኔ አባት ነኝ፣ ምንም የሚጎዳ መሳሪያም አልያዝኩም አለው።
ያጨካኝ የሽፍቶች አለቃ ምርር ብሎ አለቀሰ፣ እንዲሁም አነባ። መሳሪያውንም ሁሉ አምዘግዝጎ ጣለ። ጓደኞቹንም እኔ ወደ ጌታ መመለሴ ነውና ደህና ሁኑ አላቸውና ከቅዱስ ዮሐንስ ኋላ ተፈናጦ ወደ ጥንቱ ቦታ ተመለሰ። ትቷትም ሂዶ በነበረችይቱ ቤተ ክርስቲያን ዕድሜ ልኩን እግዚአብሔር አምላክን እያገለገለ ኖረ። ቅዱስ ዮሐንስ ከአራቱም እንስሶች መካከል በንስር ይመሰላል። በንስር የመመሰሉ ምክንያት እንዲህ ነው። በስነ አንስር ታሞሮች ጥናት ሊቃውንት እንደሚነግረው ንስር ዓይኑ ጽሩይ ነው፣ ወደ ላይም መጥቆ ይበራል። ወጥቶም ረቦ ቁሞ በተመለከተ ጊዜ የሰናፍጭ ቅንጣት እንኳን የምታክል ሥጋ ብትሆን አትሰወረውም። ይህችንም አንስቶ ይመገባል። ቅዱስ ዮሐንስም አካልና ሕልውናው ተገልጦለት ንጹሐ ሥጋ፣ ንጹሐ ነፍስ፣ ንጹሐ ልቦና ተሰጥቶት ቀዳሚሁ ቃል ብሎ ተናግሯልና ይህንም መጥቆና ረቆ የሚያስብ ልዑለ ስብከት መሆኑን ያመለክታል። ዳግመኛም ንስር በእግሩ ይሽከረከራል፣ በክንፍም መጥቆ ይበራል። በእግርም እንዲሽከረከር ዮሐንስ እንደ ወንድሞቹ እንደ ወልደ እጓለ እመሕያው ከሰማይ ወረደ ተወለደ እያለ ጽፏልና። በክንፍም መጥቆ እንደሚበር ለእርሱም አካል ከሕልውናው ተገልጦለት ቀዳሚሁ ቃል ብሎ ተናግሯልና። እንዲሁም ቅዱስ ሐዋርያ ከእናቱ ማርያም ባውፍልያና ከአባቱ ዘብዴዎስ መወለዱን ቤተ ክርስቲያናችን ታስተምራለች። በረከቱ ይደርብን፣ እኛንም በቅዱሳን ምልጃ ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተስርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 4 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 4 በዚህች ቀን ከዳዊት ዘር የሆነ የአካዝያ ልጅ ሕዝቅያስ ንጉሥ አረፈ። የጻድቁም ንጉሥ ከዳዊት በኋላ እንደ ሕዝቅያስ ያለ በእስራኤል ውስጥም አልተሾመም። ከዚህም ጻድቅ ንጉሥ በቀር ሁሉም ጣዖታትን አምልከዋልና መሠዊያም ሰርተዋልና። እነርሱም በነገሱ ጊዜ ጣዖታትን ሰበረ፣ መሠዊያቸውንም አፈረሰ። ከናስም የተሠራውንም እባብ ቆራረጠ። የእስራኤል ልጆች አምልከውት ነበርና እግዚአብሔርም ዘመነ መንግሥቱን እጅግ አሳመረለት፣ በጎ ነገርንም ሰጠው። ሕዝቅያስም በነገሰ በ14ተኛው ክፍለ ዘመን የፋርስ ንጉሥ ሰናክሬም መጥቶ ኢየሩሳሌምን ከበባት። ይህም ሰናክሬም በዘመኑ እንደርሱ ያለ የሌለ ኃይለኛ ብርቱ የምድር ነገሥታት ሁሉ የሚፈሩትና የታዘዙለት ነው። ሕዝቅያስም ከእርሱ ግርማ የተነሳ ፈርቶ ሀገሩንም ሁሉ እንዳያጠፋ ብዙ ወርቅና ብር እጅ መንሻንም ላከለት። ሰናክሬምም ደስ ብሎት ምንም አልተቀበለም። በእርሱ ላይና በልዑል እግዚአብሔር ላይ ተቆጥቶ እግዚአብሔር ከእኔ እጅ ሊያድናችሁ አይችልም በማለት
የስድብን ቃል ላከ እንጂ። ሁለተኛም በልዑል ስም ላይ ስድብና ቁጣ የተጻፈበትን ደብዳቤ ላከ። ሕዝቅያስም በሰማ ጊዜ ወደ እግዚአብሔር ቤት ገብቶ አለቀሰ። ልብሱንም ቀዶ ማቅ ለበሰ። እንዲህም ብሎ ጸለየ። አቤቱ የእስራኤል አምላክ በኪሩቤል ላይም የምትቀመጥ አንተ ብቻህን በዓለም መንግሥታት ላይም ንጉሥ የሆንክ አንተም ሰማይና ምድርን የፈጠርክ ልመናዬንም አድምጥ። ዓይንህንም ገልጠህ ተመልከት። ሕያው እግዚአብሔር አንተን እያቃለለ ሰናክሬም የላከውን ቃሉንም ስማ። ከዚህም በኋላ ንጉሥ ሕዝቅያስም የፋርስ ንጉሥ ሰናክሬም የተደረገውን እንዲነግሩትና ስለ እርሱና ስለ ሕዝቡ ይጸልይ ዘንድ ወደ ኢሳይያስ መልእክተኞችን ላከ። ኢሳይያስም ከእግዚአብሔር ቃል ተቀብሎ እንዲህ ብሎ መለሰለት። ልብህን አጽና፣ አትፍራ። በዓለም ሁሉ እንደ እርሱ ያለ ያልተሰማ እጹብ ድንቅ የሆነ ሥራ በሰናክሬም ላይ ሊሠራ እግዚአብሔር አለውና። ከዚህም በኋላ እግዚአብሔር የላከው መልአክ መጥቶ ከፋርስ ሰራዊትም 185,000 ሰዎችን ገደለ። ለኪሶም ሰዎች ሲነጋ በተነሱ ጊዜ የሞቱትን ሰዎች ሬሳ ሁሉ አገኙ። የተረፉትም ከንጉሣቸው ጋር ሸሽተው ነነዌ ሀገር ገቡ። ሰናክሬምም ሲጸልይ ወደ ጣዖታት ቤት በገባ ጊዜ ልጆቹ አድራማሌክና እንዲሁም ሶርሶር በሰይፍ ተመተው ተገደሉ። ሕዝቅያስም ከሰናክሬም እጅ ድኖ የተመሰገነ እግዚአብሔርን አመሰገነው። በዚያም ወራት ሕዝቅያስ ታመመ፣ ለሞትም ደረሰ። የአሞጽ ልጅ ኢሳይያስ ወደ እርሱም ወጥቶ እግዚአብሔር እንዲህ አለ፣ ትሞታለህ እንጂ አትድንምና ቤትህንም ሥራ አለው። ሕዝቅያስም ፊቱንም ወደ ግድግዳው መልሶ ወደ እግዚአብሔር አምላክ ለመነ። እያመሰገነም እንዲህ አለ፣ አቤቱ በቀና ልቡና በእውነትም ሥራ በፊትህም ጸንቼ እንድኖር ፈቃዴንም ሁሉ እንደፈጸምኩ አስብ ብሎ ሕዝቅያስ ፈጽሞ ጽኑ ልቅሶን አለቀሰ። ኢሳይያስም ወደ መካከለኛው አጸድም ደረሰ። እግዚአብሔርም እንዲህ ብሎ ተናገረው፣ ሄደህ ለወገኖች ንጉሥ ለሕዝቅያስ የአባትህ የዳዊት ፈጣሪ እግዚአብሔር እንዲህም አለ በለው፣ ጸሎትህንም ሰማው፣ እንባህንም አየው። እነሆ እኔ አድንሃለሁ። እስከ 3 ቀንም ወደ እግዚአብሔር ቤት ትወጣለህ። በዘመኖችም ላይ 15 ዓመት ጨምሬልሃለሁ። ከፋርስ ንጉሥ እጅም አድንሃለሁ። ይህችንም ሀገር ስለ እኔና ስለ ባለሟሌ ዳዊት አጽንቼ ጠብቃታለሁ። ሕዝቅያስም ኢሳይያስን እንዲህ አለው፣ እግዚአብሔር እንደሚያድነኝና እስከ 3 ቀንም ወደ እግዚአብሔር ቤት ለመምጣቴ ምልክቱ ምንድን ነው? ኢሳይያስም እንዲህ አለው፣ የተናገረውን ቃል ያደርግ ዘንድ ከእግዚአብሔር የተገኘ ምልክቱ ይህ ነው። እነሆ ጥላው ወደ 10ኛው እርከንም ሲመለስ ምልክቱም እንዲህ ነው። ሕዝቅያስም እንዲህ አይደለም፣ የጥላው ወደ 10ኛው እርከን መመለስ ቀላል ነው። መመለስ እስከሆነ ፀሐይ ወደ 10ኛው እርከን ይመለስ አለ። ኢሳይያስም ወደ እግዚአብሔር ጮኸ፣ ፀሐይም 10ን እርከን ተመለሰ። ሕዝቅያስንም የምድር ነገሥታት ሁሉ ፈሩት፣ እጅ መንሻም አገቡለት። የእግዚአብሔር ኃይልም ከእርሱ ጋር እንዳለ አውቀዋልና። በመንበረ መንግሥቱም 29 ዓመት ያክል ነግሶም ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ቀን የከበሩ ዳዊትና ወንድሞቹ ከግብፅ ደቡብ ስንካር ከሚባል አገር ፊልጶስም በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን እንደ በግ የፀጉር ልብስ ለብሶ በበረሃ የሚኖር አባ ማቴዎስ አረፈ። እርሱም መርምህናምን ያሳመነው ሳራንም ከለምጿ የሚያነጻት ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን
ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።